አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ተመልካቾች እንዴት ቆያችሁን የመጋቢት 2 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ሐሳብን በነጻነት መግለጽን የሌላውን እምነት ለመስደብ ወይም ለማዋረድ የሚያውሉ ላይ ህጋዊ እርምጃ እንዲወሰድ የሃይማኖት ጉባኤ ጠየቀ። የአፋርና ሶማሌ ክልል ርዕሰ መስተዳድሮችን የሰላም ሚኒስቴርና የመጅሊስ ኃላፊዎችን ያሳተፈ የኢፍጣር መርሃ ግብር በጅጅጋ ከተማ ተካሄደ። ጋዛን በመደገፍ ሲንቀሳቀስ የነበረው የኮሎምቢያ ዩኒቨርሲቲ ተማሪ በፖሊስ መታሰሩ በሺዎች በሚቆጠሩ ተማሪዎች ተቃውሞ ገጠመው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሐሳብን በነጻነት መግለጽን የሌላውን እምነት ለመስደብ ወይም ለማዋረድ የሚያውሉ ላይ ህጋዊ እርምጃ እንዲወሰድ የሃይማኖት ጉባኤ ጠየቀ። ከድር ከማል ዝርዝሩን ያቀርበዋል። የኢትዮጵያ ሃይማኖት ጉባኤ ሐሳብን በነጻነት መግለጽ መብት ሰበብ የሌላውን እምነት ለመስደብ ወይም ለማዋረድ የሚያውሉ ላይ ህጋዊ እርምጃ እንዲወሰድ የጠየቀው በዛሬው ዕለት በሰጠው መግለጫ ነው። በቅርቡ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የሰነዘሩትን ድፍረት የተሞላበት ክብረነክ እና ጸያፍ ንግግር አውግዘዋል። ጉባኤው ይህን የገለጸው ዛሬ ማክሰኞ መጋቢት 2 2017 በጽህፈት ቤቱ በሰጠው መግለጫ ወቅት ነው። የጉባኤውን መግለጫ በንባብ ያሰሙት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የእምነት ነጻነት እና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ መሆኑን በመጥቀስ ይህ መብት የሌሎች አማኞችን መብት በሚጋፋና ስሜት በመንካት ለጠብ ማነሳሻነት ሲውል በዝምታ ሊታለፍ እንደማይገባውም ገልጸዋል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን በሚሉ የገለጻቸው ግለሰቦች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ድፍረት የተሞላበት ክብረነክና ጸያፍ ንግግር ማድረጋቸውን በማስታወስ ይህ የሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን አሳዝነዋል ብለዋል። ኢስነ ምግባራዊ እና ህገወጥ ያለው ይህ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑንም ገልጸዋል። ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። የዛሬው መግለጫ የመጣው ባለፉት ቀናት በማህበራዊ ትስስር መድረኮች ላይ አንድ ግለሰብ የእስልምናን እንዲሁም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ክብር የሚነካ ንግግር ማሰራጨቱን ተከትሎም በመድረኩ ተሳታፊዎች ተቃውሞ ከተሰማ በኋላም ነው። ጉዳዩን በማስመልከት ሰኞ መጋቢት 1 2017 መግለጫ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ድርጊቱን በማውገዝ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታ እና የደህንነት አካላት የህግ ተጠያቂነት ለማምጣት እንዲሰሩ አሳስቦ ነበር። በዚሁ መግለጫ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲያሳልፍ ተጠይቀዋል።
ይህን ተከትሎ ጉባኤው በሰጠው መግለጫ ከሰሞኑ የተፈጸመው ድርጊት በሁሉም ሃይማኖቶች ተቀባይነት የሌለው ብቻም ሳይሆን የሚወገዝ መሆኑንም በማስታወስ ድርጊቱ በወንጀል የሚያስጠይቅ እንደሆነ አመልክተዋል። ከዚሁ ጋር ተያይዞ ጉባኤው መተዳደሪያ ደንቡ ላይ ማሻሻያዎችን ማድረጉን ገልጿል። እንደ መግለጫው ከሆነ የተሻሻለው ደንብ በተቋማት መካከል አለመከባበርን የሚሰብኩ፣ ጥላቻን የሚቀሰቅሱ እና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችንና ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ ያካተተ ነው። በተጨማሪም የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞም ችግሮችን በዘላቂነት ለመፍታት ከአባል የሃይማኖት ተቋማት የሚወከሉ የሕግና አግባብነት ያላቸው ባለሙያዎች የሚካተቱበት የተከላካይ ግብረ ኃይል አደረጃጀት በጊዜያዊነትና በቋሚነት በማደራጀት የቅድመ መከላከል ስራዎች ለመስራት እንደተዘጋጀ ተገልጿል። ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶችን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ፣ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን፣ ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞም ችግሩን በዘላቂነት ለመፍታትም ከአባል የሃይማኖት ተቋማት የሚወከሉ የሕግና አግባብነት ያላቸው ባለሙያዎች የሚካተቱበት ተከላካይ ግብረ ኃይል አደረጃጀት በጊዜያዊነት በቋሚነት በማደራጀት የቅድመ መከላከል ስራውን ለመስራት ተዘጋጅቷል። የአፋርና ሶማሌ ክልል ርዕሰ መስተዳድሮችን የሰላም ሚኒስቴርና የመጅሊስ ኃላፊዎችን ያሳተፈ የኢፍጣር መርሃ ግብር በጅጅጋ ከተማ ተካሄደ። የሶማሌ ክልላዊ መንግስት መቀመጫ ጅጅጋ የአፋርና ሶማሌ ክልል ርዕሰ መስተዳድሮችን የሰላም ሚኒስቴርንና የመጅሊስ ኃላፊዎችን ያሳተፈ የኢፍጣር መርሃ ግብር ያስተናገደችው ሰኞ መጋቢት 1 2017 ነው። በመርሃ ግብሩ ላይ የክልሉ ርዕሰ መስተዳደር አቶ ሙስጠፋ ኡመር፣ የአፋር ክልል ርዕሰ መስተዳደር አቶ አወል አርባ፣ የሰላም ሚኒስትሩ አቶ መሐመድ ኢድሪስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ እንዲሁም ሌሎች ኃላፊዎች ተገኝተዋል። በዚህ የኢፍጣር መርሃ ግብር ላይ የተናገሩት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፋ መሐመድ በጅጅጋ በተካሄደ የኢፍጣር መርሃ ግብር ላይ በአፋርና ሶማሌ ህዝቦች መካከል ሰላምን የማጽናት ፍላጎታችንን ከማሳየትም በላይ መንገዱ ተጀምሯል ሲሉ ተደምጠዋል። በተመሳሳይ በኢፍጣር መርሃ ግብሩ ላይ ከልዑካቸው ጋር የተገኙት የአፋር ክልል ርዕሰ መስተዳደር አቶ አወል አርባ በሁለት ወንድማማቾች ህዝቦች መካከል ችግሮችን እያከሙ ሰላምን የማጽናት ስራ ምልክት መሆኑን ተናግረዋል። ከዚህም ባሻገር በሁለቱ ክልል አዋሳኝ አካባቢዎች በተለያየ ጊዜ የነበሩ አለመግባባቶችንና ግጭቶችን በሰላም የመፍታት ውጤት ማሳያ እንደሆነም ገልጸዋል። የአፋር ህዝባችን ነው ያሉት ርዕሰ መስተዳድሩ እጅ ለእጅ ተያይዘን የጋራ ጠላታችን ድህነትና ኋላ ቀርነትን የምንታገልበት ጊዜ ላይ እንገኛለን ብለዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ የአፋርና የሶማሌ ወንድማማች ህዝቦች በመካከላቸው የነበሩ አለመግባባቶችንና ደም ያፋሰሱ ግጭቶችን በማቆም በወንድማማችነት መርህ በሰላማዊ መንገድ ችግሮችን ለመፍታት ከስምምነት እንዲደርሱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደ ሃይማኖታዊ ተቋም የሰላም ሚኒስቴርና ሌሎች የመንግስት አካላት የበኩላቸውን ጥረት በማድረግ ጥረቱ ፍሬ አፍርቶ ለማየት በቅተናል ብለዋል። እዚህ የሰላም ደረጃ ላይ ለመድረስ ብዙ ተለፍቷል ያሉት ኡስታዝ አቡበከር ህዝበ ሙስሊሙ በዱዓ እገዛ ማድረጉን ገልጸዋል። ብዙ ዓመታት ያለፉ ጥቁር ጠባሳዎችን በአዲስ ምዕራፍ ለመተካት የሁለቱ ክልል አመራሮች ይበል የሚያሰኝ ለሌሎች ክልሎችም አርአያ የሚሆን ተግባር እያከናወኑ እንደሚገኙም ጠቁመዋል። ጎረቤት ሀገራትን ጭምር ታሳቢ ያደረገ የአደገኛ ኬሚካሎች ማስወገጃ ሊገነባ መሆኑን የአካባቢ ጥበቃ ባለስልጣን አስታወቀ። ኢትዮጵያ ከራሱ አልፎ የጎረቤት ሀገራትን ጭምር ታሳቢ ያደረገ የአደገኛ ኬሚካሎች ማስወገጃ ልትገነባ መሆኑን የገለጹት የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሲያ ነሚ ናቸው። ዋና ዳይሬክተሯ እንደተናገሩት ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት በሰውና በአካባቢ ላይ ጉዳት የሚያደርሱ አደገኛ ኬሚካሎች
ወደ ሀገር እንዳይገቡ ቁጥጥር እየተደረገ ይገኛል። የጤና ተቋማት፣ ትምህርት ቤቶችና ሌሎች ድርጅቶች አስፈላጊ ኬሚካሎችን ወደ ሀገር ውስጥ ማስገባት እንደሚችሉም ተናግረዋል። ኬሚካሎቹ የአገልግሎት ጊዜያቸው ሲያልፍ በአግባቡ መወገድ እንዳለባቸው ገልጸው ካልተወገዱ በሰው ጤናና በአካባቢ ስነ ምህዳር ላይ የከፋ ጉዳት የሚያደርሱ መሆናቸውን አስገንዝበዋል። በመሆኑም የአገልግሎት ጊዜ ያለፈባቸውን ኬሚካሎች ያስገቡ ተቋማት እንዲያስወግዱ እየተደረገ መሆኑን ገልጸዋል። አደገኛ ኬሚካሎች የትና በምን ሁኔታ እንደሚገኙ ለማወቅ የዳሰሳ ጥናት መደረጉን ገልጸው ጤና ሚኒስቴር የአገልግሎት ጊዜያቸው ያለፈባቸው መድኃኒቶችንና ኬሚካሎችን የሚያስወግድበት ስፍራዎችን ገንብቷል ብለዋል። ኢትዮጵያ ከዚህ ቀደም የአደገኛ ኬሚካሎች ማስወገጃ እንዳልነበራት ጠቅሰው መንግስት የጎረቤት ሀገራትን ጭምር ታሳቢ ያደረገ የኬሚካል ማስወገጃ ለመገንባት የዲዛይን ጥናት እያደረገ መሆኑን መናገራቸውን የዘገበው ኢዜአ ነው። የበልግ አብቃይ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ ገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት የበልግ አብቃይ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የትንበያ መረጃዎች ይጠቁማሉ ሲል አስታውቋል። ኢንስቲትዩቱ ያወጣው የትንበያ መረጃ በሚቀጥሉት 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች እንደሚጠናከሩ ይጠቁማል። ከዚሁ ጋር በተያያዘም በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅ እንዲሁም በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ ይኖራቸዋል ተብሏል። ከሜትሮሎጂ ገጽታዎች በመነሳት የበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። አካባቢዎቹ በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ የትንበያ መረጃዎች ይጠቁማሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ጠቁሟል። በተጨማሪም ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን ተመላክቷል። ውድ ተመልካቾች እየተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com የምትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሐሳብን በነጻነት መግለጽን የሌላውን እምነት ለመስደብ ወይም ለማዋረድ የሚያውሉ ላይ ህጋዊ እርምጃ እንዲወሰድ የሃይማኖት ጉባኤ ጠየቀ። ወደ መጨረሻው ኸበር እንለፍ። ጋዛን በመደገፍ ሲንቀሳቀስ የነበረው የኮሎምቢያ ዩኒቨርሲቲ ተማሪ በፖሊስ መታሰሩ በሺዎች በሚቆጠሩ ተማሪዎች ተቃውሞ ገጠመው። በአሜሪካ ኮሎምቢያ ዩኒቨርሲቲ ተማሪ የሆነው ፍልስጤማዊው ማህሙድ ኸሊል በጋዛ ጉዳይ በሚያደርገው ድጋፍ እንቅስቃሴ በፖሊስ መታሰሩ በሺዎች በሚቆጠሩ የተቋሙ ተማሪዎች ተቃውሞ ገጥሞታል። የአሜሪካ ቋሚ የመኖሪያ ፍቃድ ያለውና በፍልስጤማውያን የድጋፍ እንቅስቃሴ ውስጥ በአስተባባሪነት ጉልህ እንቅስቃሴ የሚያደርገው የዩኒቨርሲቲው ተማሪ በፖሊስ ቁጥጥር ስር የዋለው ባለፈው ቅዳሜ ነበር። ይህን ተከትሎ በሺዎች የሚቆጠሩ የኮሎምቢያ ዩኒቨርሲቲ ተማሪዎች ከእስር እንዲፈታ ፊርማ በማሰባሰብ አቤቱታ አቅርበዋል። በዚሁ እንቅስቃሴ ከ1 ሚሊዮን በላይ ሰዎች ፍልስጤማዊው ተማሪ በአስቸኳይ እንዲለቀቅ የተዘጋጀውን አቤቱታ መፈረማቸውን የሚድል ኢስት አይ ዘገባ ያመለክታል። ተማሪው ማህሙድ ኸሊል የሚመረቀው በቅርቡ እንደነበር ተገልጿል። ከዚህ ባሻገር የአሜሪካው ስቴት ዲፓርትመንት በማህበራዊ ገጹ በለጠፈው መረጃ ማህሙድ ኸሊል ላይ ውንጀላ አቅርቧል። ዲፓርትመንቱ ማህሙድ ኸሊል በጸረ ሴማዊ እንቅስቃሴ የሚታወቁና ለፍልስጤሙ ሐማስ በአጋርነት የሚሰለፉ ኃይሎችን ከውጭ ሆኖ በአርቲፊሻል ኢንተለጀንስ አማካኝነት በማስተባበር ክስ አቅርቦበታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።